አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የመስከረም 26 2018 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በመካነ ሰላም በመስጂድ ውስጥ የተፈጸመውን ጥቃት ሁሉም የሃይማኖት ተቋማትና ሃይማኖተኛ ነኝ የሚል ዜጋ ሁሉ በአንድ ድምጽ ሊያወግዘው የሚገባ ተግባር መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የስራ ዘመን የጋራ መክፈቻ ስነ ስርዓት ተካሄደ። ከዓለም አቀፍ ሐማስ የአሜሪካን እቅድ ውድቅ እንዳያደርግ ትራምፕ ለፕሬዝዳንት ኤርዶጋን ኃላፊነቱን መስጠታቸው ተነገረ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በመካነ ሰላም በመስጂድ ውስጥ የተፈጸመውን ጥቃት ሁሉም የሃይማኖት ተቋማትና ሃይማኖተኛ ነኝ የሚል ዜጋ ሁሉ በአንድ ድምጽ ሊያወግዘው የሚገባ ተግባር መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። አህመድ አብዱራህማን ያዘጋጀውን ዝርዝር ከድር ከማል እንደሚከተለው ያቀርበዋል። በመካነ ሰላም በመስጂድ ውስጥ የተፈጸመውን ጥቃት ሁሉም የሃይማኖት ተቋማትና ሃይማኖተኛ ነኝ የሚል ዜጋ ሁሉ በአንድ ድምጽ ሊያወግዘው የሚገባ ተግባር መሆኑን የኢትዮጵያ የሃይማኖት ተቋማት ጉባኤ ገለጸ። የኢትዮጵያ የሃይማኖት ተቋማት ጉባኤ በመካነ ሰላም በመስጂድ ውስጥ የተፈጸመውን ጥቃት ሁሉም የሃይማኖት ተቋማት እና ሃይማኖተኛ ነኝ የሚል ዜጋ ሁሉ በአንድ ድምጽ ሊያወግዘው የሚገባ ተግባር መሆኑን የገለጸው ድርጊቱን በማውገዝ ባወጣው መግለጫ ነው። ጉባኤው ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በጻፈው ደብዳቤ በአማራ ክልል ደቡብ ወሎ ዞን መካነ ሰላም ከተማ መስከረም 23 2018 በመስጂድ ኑር የሃይማኖት መሪዎችን ግድያ እንደተፈጸመ በመግለጽ አሳዛኝ ነው ብሎታል። የሃይማኖት መሪዎችን እና አባቶችን በመግደል የሚመጣ ምንም አይነት ሰላም እና ነጻነት የለም ያለው ጉባኤው ይህ አይነቱ ተግባር በፈጣሪ ዘንድ ታላቅ ፍርድ እና ቁጣ የሚያስከትል ከባድ ኃጢአት ሲሆን በምድር መንግስታት ዘንድ ከባድ ፍርድ የሚያመጣ ጭካኔ የተሞላበት ወንጀል እንደሆነ ልንገነዘበው ይገባል ሲል በደብዳቤው ላይ አስፍረዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ባወገዘው ድርጊት መስከረም 23 2018 ምሽት ላይ የታጠቁ አካላት በከተማው በሚገኘው ኑር መስጂድ ጥሰው በመግባት ለረጅም ዓመታት በኢማምነት ያገለገሉትን ሼክ ጀማል ከማልን ጨምሮ 4 ሰዎች መግደላቸውን የአካባቢው ነዋሪዎች ለሚንበር ቲቪ ተናግረዋል። ለሚንበር ቲቪ የተናገረ የዓይን እማኝ ሰላት ሰግደው ከተበተኑ በግምት ከ40 ደቂቃ በኋላ የአዛን ድምፅ ከመስጂድ በድጋሚ መሰማቱን በመግለጽ ድምፁን ሲያወጡ የነበሩት ኢማሙ እንደነበሩ ተናግረዋል። ይሁን እንጂ የአዛን ጥሪው ሳይጠናቀቅ ተኩስ መሰማቱን አስረድተዋል። በተኩሱ ከመስጂዱ ኢማምና የቦረና ወረዳ እስልምና ጉዳዮች ምክትል ሰብሳቢ ሼክ ጀማል ከማል በተጨማሪ የወጣቶች ሰብሳቢው ቃሲም ዳኜ፣ የመስጂዱ ኻዲም አብዱል ሰመድ ሙሐመድና በጥበቃነት የሚያገለግለው ኢማም ሙሐመድ ተገድለዋል። ከተገደሉት በተጨማሪ የኑር መስጂድ ሙአዚን አሊ ሐሰን በታጣቂዎች ታግተው መወሰዳቸውንም የአካባቢው ነዋሪዎች ገልጸዋል። የሙአዚን ሁኔታ እስካሁን ድረስ አልታወቀም። የድርጊቱን መፈጸም በተመለከተ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባወጣው መግለጫ ግድያውን የፈጸሙት አካላት ላይ ሕጋዊ እርምጃ እንዲወሰድ ጥሪ አቅርበዋል። ጠቅላይ ምክር ቤቱ በመግለጫው መላው የሃይማኖት ተቋማትም በእምነት ስፍራዎች የሚደረጉ ትንኮሳዎችንና በእምነት ተከታዮች ላይ የተቃጣ መሰል የጅምላ ግድያ ሊያወግዙ እና ሊያስቆሙ እንደሚገባም አሳስበዋል። ሕዝበ ሙስሊሙ ይህንን በሃይማኖት ተቋማት ላይ የተቃጣ አደጋ ለመከላከል መረጃ በመለዋወጥ የሃይማኖት ተቋማትንና አካባቢውን እንዲጠብቅ ጠቅላይ ምክር ቤቱ ጥሪ አስተላልፈዋል። በተመሳሳይ መቀመጫውን በሰሜን አሜሪካ ያደረገው በድር ኢትዮጵያ በንጹሃን ላይ በጅምላ የተፈጸመውን ጥቃት አውግዞታል። ድርጅቱ ጥቃቱ የተፈጸመው በታቀደና በቂ ዝግጅት እንደተደረገበት በሚያስታውቅ ሁኔታ ነው ብለዋል። ከግድያው በፊት በማህበራዊ ትስስር መድረክ በስም በተጠቀሰ አካውንት የሐሰት አሉባልታ እንዲሰራጭ በማድረግ ንጹሃን ሙስሊሞች ለጥቃት እንዲመቻቹ መደረጉንም ገልጸዋል።
የበድር ኢትዮጵያ መግለጫ ጥቃቱ በተፈጸመበት በአማራ ክልል የተለያዩ አካባቢዎች ሙስሊሞችን በእምነት በመለየት ንብረታቸውንና መስጂዶቻቸውን የማውደም ተግባር መፈጸም ምንም ተጠያቂነት የማያመጣና በመቶዎች የሚቆጠሩ ሙስሊሞች ደም የፍትህ ያለህ እያለ ምላሽ ያለማግኘቱ የልብ የሰጣቸው ነፍሰ ገዳዮች ፍጅቱን መቀጠላቸውን ጠቅሰዋል። መግለጫው አክሎም ኢትዮጵያ ያለባት የሰላም ችግር ያነሳት ይመስል በአሁኑ ወቅት የሃይማኖት ችግር ለመፍጠር ከፍተኛ ርብርብ በማድረግ ላይ የሚገኙት ታጣቂዎች አስቸኳይ እርምጃ ካልተወሰደባቸው ግጭት ጠማቂዎቹ እንደሚፈልጉት የሃይማኖት ግጭት መፈጠሩ አይቀሬ መሆኑን በማሳሰብ ትኩረት እንዲደረግበት አስገንዝበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በኢትዮጵያ ለመጀመሪያ ጊዜ ሀገር አቀፍ የሐዲስ ሂፍዝ ውድድር እሁድ መስከረም 25 2018 በአዲስ አበባ ከተማ ማካሄዱን አስታውቋል። በምክር ቤቱ መረጃ መሰረት ከኢትዮጵያ ዑለማ ጉባኤ የትምህርት ካሪኩለም ዘርፍ ከሞሮኮ ንጉስ መሐመድ ስድስተኛው ፋውንዴሽን በመተባበር በተካሄደ ውድድር በሶስት ዘርፍ አሸናፊዎች ተለይተዋል። በዚሁ መሰረት 40 ሐዲስ በመሐፈዝ አብዱስ ሰመድ አሚን አህመድ፣ በክር ሐጂ ቃዲና ሐምዛ ሙሳ እንደ ቅደም ተከተላቸው አሸናፊ ሆነዋል። 35 ሐዲስ በመሐፈዝ ሙህዲን አብዱራሂም አፈንዲ፣ ካሊድ ሐጂ አደምና ፈይሰል ሸብሬ ኬደዶ እንዲሁም 25 ሐዲስ በመሐፈዝ ደግሞ ኢማዱዲን ኡስማን ሷሌህ፣ አብዱራህማን ሳፊ ኡመርና ኢብራሂም አብዱ ጃርሶ አሸናፊ በመሆን በህዳር ወር በሞሮኮ በሚደረገው ውድድር ኢትዮጵያን ወክለው ይሳተፋሉ ተብሏል። የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የስራ ዘመን የጋራ መክፈቻ ስነ ስርዓት ተካሄደ። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የስራ ዘመን የጋራ መክፈቻ ስነ ስርዓት ዛሬ ሰኞ መስከረም 26 2018 ተካሂዷል። በስነ ስርዓቱ ላይ ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች ከፍተኛ የመንግስት አመራሮች ተገኝተዋል። የኢፌዴሪ የህዝብ ተወካዮች ምክር ቤት የአንድ ዓመት የስራ ጊዜ ከመስከረም ወር የመጨረሻ ሳምንት ሰኞ እስከ ሰኔ 30 ቀን ድረስ መሆኑ ተደንግጓል። በዚህ መሰረት በስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የስራ ዘመን የጋራ መክፈቻ ስነ ስርዓት ፕሬዝዳንት ታዬ አጽቀሥላሴ በተገኙበት ተከፍቷል። ፕሬዝዳንት ታዬ ለሁለቱ ምክር ቤቶች ዓመታዊ ስራቸውን እንደጀመሩ በማብሰር የፌዴራል መንግስትን ዓመታዊ እቅድም አቅርበዋል። ፕሬዝዳንቱ በንግግራቸው ካነሷቸው ጉዳዮች መካከል የውጭ ግንኙነትን አንስተዋል። በዚህም ኢትዮጵያ አስተማማኝ የባህር በር ማግኘት እንደሚኖርባት በመግለጽ እስካሁን በተደረጉ ጥረቶችም ተሳክተዋል ያሏቸውን ጉዳዮች ጠቅሰዋል። በዚህም የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ መድረሱን የጠቆሙት ፕሬዝዳንቱ በዓለም አቀፍ ደረጃ ቅቡልነት የማግኘት አቅም ጨምሯል ብለዋል። በመክፈቻ ስነ ስርዓቱ ላይ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ታዋቂ ሰዎች፣ የተፎካካሪ ፓርቲ አመራሮችና ሌሎች ጥሪ የተደረገላቸው ተጋባዥ እንግዶች ተሳታፊ ሆነዋል። የኢትዮጵያ መምህራን ማህበር የመምህርነት ሙያን በመደገፍ ተመራጭ እንዲሆን ማድረግ ይገባል አለ። የኢትዮጵያ መምህራን ማህበር የሙያዎች ሁሉ ቁንጮ የሆነው መምህርነት በመደገፍ ተመራጭ እንዲሆን ትኩረት መስጠት እንደሚገባ ያስገነዘበው በዛሬው ዕለት የመምህራን ቀን በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በተጀመረበት ወቅት ነው። የዓለም አቀፍ መምህራን ማህበር ስራ አስፈጻሚ ቦርድ አባልና የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ በንቲ እንዳሉት ቀኑን ምክንያት በማድረግ ጥናታዊ ጽሁፎች፣ ኮንፈረንሶችና የዓመቱ ምርጥ መምህር ወይም መምህርትን በውድድር በመለየት የሽልማት መርሃ ግብር ይከናወናል። እንደ ሀገር ከመከበሩ ቀደም ብሎ ከፈረንጆቹ ጥቅምት 1 እስከ 3 እንደ አህጉር በአፍሪካ ህብረት የመምህራን ቀን መከበሩን አስታውሰዋል። ጥሩ አቅምና ውጤት ያላቸው ሙያውን በስፋት ባለመቀላቀልና ከሙያው ክብደት አንጻር ለዘርፉ የሚደረግ ማበረታቻ ውስን መሆን እየተፈተነ ላለው ሙያ የመምህራን ቀን መከበር አስተዋጽኦ አለው ብለዋል። ለትምህርት ጥራትና ብቁ መምህራንን ለማፍራት ብሎም በሙያው ለማቆየት በሀገር አቀፍ ደረጃ መምህራን የሚመሰገኑበት መድረክ በስፋት እንዲካሄድ ጠይቀዋል። ማንም ሰው ባይማር ኖሮ አሁን ላለበት ስኬት አይደርስም ያሉት ፕሬዝዳንቱ ትምህርት መሰረት ነው፣ ይህን መሰረት የሚገነቡት ደግሞ መምህራን ናቸው ብለዋል። መምህርነት ሁሉንም ሙያዎች አምራች እንደመሆኑ ሙያውን ከማሳደግ አንጻር ብዙ ማበረታቻዎች መኖር አለባቸው። ሙያውን ካልደገፍ ነው ሌሎች ሙያዎች ሁሉ ጉዳት ላይ ይወድቃሉ ሲሉ አስገንዝበዋል መባሉን የዘገበው የኢትዮጵያ ዜና አገልግሎት ነው።
በአማራ ክልል ከ3.5 ሚሊዮን በላይ ለሚሆኑ ህጻናት የተቀናጀ የፖሊዮ ክትባት ሊሰጥ ነው። በአማራ ክልል ከ3.5 ሚሊዮን በላይ ለሚሆኑ ህጻናት የተቀናጀ የፖሊዮ ክትባት ሊሰጥ መሆኑን የክልሉ ህብረተሰብ ጤና ኢንስቲትዩት አስታውቋል። ይህ የተገለጸው የአማራ ክልል ህብረተሰብ ጤና ኢንስቲትዩት የሶስተኛ ዙር የተቀናጀ የፖሊዮ ክትባት ዘመቻ ለማካሄድ ከባለድርሻ አካላት ጋር የንቅናቄ መድረክ በተካሄደበት ወቅት ነው። በንቅናቄ መድረኩ የመክፈቻ ንግግር ያደረጉት የአማራ ክልል ህብረተሰብ ጤና ኢንስቲትዩት ዳይሬክተር በላይ በዛብህ እንደገለጹት እንደ ሀገር በ6 ክልሎች የፖሊዮ ክትባት ዘመቻ ለ8.1 ሚሊዮን ህጻናት ይሰጣል። ከዚህ ውስጥ አማራ ክልል ከ3.5 ሚሊዮን በላይ የሚሆኑት ህጻናት የፖሊዮ ክትባት ተጠቃሚ ይሆናሉ። አንድም ህጻን ሳይከተብ ማለፍ የለበትም ያሉት ዳይሬክተሩ ለዚህ ደግሞ በንቅናቄ መድረኩ የተገኙ ባለድርሻ አካላት የበኩላቸው ሚና መወጣት ይገባቸዋል ብለዋል። ክትባቱ በተገቢው ባለመሰጠቱ ምክንያት ዘላቂ የሆነ የአካል ጉዳት የሚያደርስ በመሆኑ የሚዲያ አካላት መረጃውን ለህብረተሰቡ በማድረስ የበኩላቸውን እንዲወጡም ጥሪ አስተላልፈዋል። ዘመቻው ከ10 ዓመት በታች ለሆኑ ህጻናት ከመስከረም 30 እስከ ጥቅምት 3 2018 የሚሰጥ በመሆኑ ሁሉም ወላጅ ህጻናትን ማስከተብ እንዳለበት አስገንዝበዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁ እንመለስ። በመካነ ሰላም በመስጂድ ውስጥ የተፈጸመውን ጥቃት ሁሉም የሃይማኖት ተቋምና ሃይማኖተኛ ነኝ የሚል ዜጋ ሁሉ በአንድ ድምጽ ሊያወግዘው የሚገባ ተግባር መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። ከቆይታ በኋላ ሐማስ የአሜሪካን እቅድ ውድቅ እንዳያደርግ ትራምፕ ለፕሬዝዳንት ኤርዶጋን ኃላፊነቱን መስጠታቸውን የአሜሪካ መገናኛ ብዙሃን ዘግበዋል። እንመለስበታለን። ይጠብቁን። በእንግሊዝ ሱሴክስ አንድ መስጂድ ላይ የተዘነዘረው ጥቃት የአካባቢው ሙስሊም ማህበረሰብ ላይ ድንጋጤ መፍጠሩ ተዘገበ። በደቡባዊ እንግሊዝ በሚገኝ መስጂድ ላይ ቅዳሜ ምሽት ጭንብል ያጠለቁ ሰዎች ግቢው ለመግባት ሲሞክሩና ውስጥ በነበሩ ምዕመናን ላይ እሳት ሲያስነሱ ፖሊስ ቪዲዮ ማስረጃ ማግኘቱን አስታውቋል። ከኢሻ ሶላት በኋላ በተፈጸመው ጥቃት እሳቱ እንደተነሳ የድንገተኛ ጊዜ አገልግሎቶች ተጠርተው በቁጥጥር ስር መዋሉን ፖሊስ ገልጿል። ፖሊስ የተፈጸመውን ጥቃት የጥላቻ ወንጀል መሆኑን አስታውቋል። ድርጊቱን ተከትሎ ለመገናኛ ብዙሃን የተናገሩት የመስጂዱ አስተዳዳሪ የማዕከል አባላት በጥቃቱ መደናገጣቸውን አስረድተዋል። ድርጊቱ በእርግጠኝነት ከጥላቻ ወንጀል ጋር የተያያዘ ነው። እሳቱ ወደ መስጂዱ ከመድረሱ በፊት ሌሎች የህንፃው ዋና ክፍሎችን አዳርሷል ብለዋል። በተጨማሪም ከመስጂዱ ውጪ የቆመ የመስጂድ አስተዳዳሪ ተሽከርካሪ በእሳት ተቃጥሎ መውደሙን ሚድል ኢስት አይ ዘግቧል። በአካባቢው ውጥረት ከፍተኛ ቢሆንም ሰዎች ግን አጋርነታቸውን ለማሳየት ወደፊት መጥተዋል ተብሏል። ድርጊቱን ተከትሎ ብራይተን ኤንድ ሆቭ ሙስሊም ፎረም ባወጣው መግለጫ በምስራቅ ሳሴክስ ፒስ ሃቨን በሚገኘው መስጂድ ላይ በደረሰው የእሳት ቃጠሎ በጥልቅ ማዘኑን በመግለጽ ድርጊቱን አውግዞታል። ሐማስ የአሜሪካን እቅድ ውድቅ እንዳያደርግ ትራምፕ ለፕሬዝዳንት ኤርዶጋን ኃላፊነቱን መስጠታቸውን የአሜሪካ መገናኛ ብዙሃን ዘገቡ። አህመድ አብዱራህማን ዝርዝሩን አዘጋጅቶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአንድ ሳምንት በፊት ያቀረቡትን የጋዛ የሰላም እቅድ ሐማስ ውድቅ እንዳያደርግ የማሳመኑን ሥራ ለቱርክ ፕሬዝዳንት ረጀብ ጠይብ ኤርዶጋን መስጠታቸውን አክሲዮስ ዘግቧል። የዜና ምንጩ አንድ የአሜሪካ ባለሥልጣንን ጠቅሶ እንደዘገበው ትራምፕ ከሐማስ ምላሽ በፊት ጁማ ዕለት ከኤርዶጋን ጋር ተነጋግረው ቡድኑ አይሆንም እንደማይል ማረጋገጫ እንዲሰጥ ጠይቀዋቸዋል። ፕሬዝዳንት ትራምፕ ለኤርዶጋን ደውለው እኔ በርካታ ነገር አድርጌልሃለሁ፣ አሁን ደግሞ አንተ ይህን እንድታደርግ እፈልጋለሁ ማለታቸውን የአሜሪካው ባለሥልጣን ገልጸዋል። የሐማስ አዎንታዊ ምላሽ የተሰማውም ከዚህ በኋላ መሆኑን ያስታወሰው ዘገባው ቅዳሜ ከሰዓት በኋላ ትራምፕ በጋዛ የሚገኙ የእስራኤል ምርኮኞች ከተለቀቁ በኋላ የእስራኤል ወታደሮች ለቀዋቸው የሚወጡ የጋዛ ክፍሎችን ካርታ ይፋ አድርገዋል። ይህን ካርታ ለሐማስ እንዲደርስ መደረጉንም ገልጸዋል። በትራምፕ የጋዛ ዕቅድ መሠረት በቀጣይ ከማንኛውም የፖለቲካ ቡድን ጋር ግንኙነት የሌለው ቴክኖክራቲክ የፍልስጤም አስተዳደር ከጦርነቱ ማብቂያ በኋላ የጋዛን አስተዳደር ይረከባል። ይሁን እንጂ ይህ የፍልስጤም አመራር የሚመረጠው በመሬቱ ባለቤት በፍልስጤም ሕዝብ ሳይሆን የሰላም ዕቅዱን ተግባራዊነት በሚቆጣጠር አዲስ ዓለም አቀፍ አካል ነው።
ትራምፕ የሰላም ቦርድ ሲሉ የጠሩት ይህ አካል ስምምነቱ እንዲሳካ የማድረግና ቁልፍ የቀጠናው እንዲሁም ዓለም አቀፍ መሪዎችን የማሰባሰብ ኃላፊነት እንደሚሰጠው ተናግረዋል። የቁጥጥር አካሉ ሊቀመንበር ራሳቸው እንደሚሆኑም ገልጸዋል። ጁማ አመሻሽ ለትራምፕ እቅድ አዎንታዊ ምላሽ የሰጠው ሐማስ በአንዳንድ አንኳር ጉዳዮች ላይ እንደማይስማማ በመሪዎች በኩል ገልጿል። ከእነዚህ መካከል የፍልስጤም አመራር የሚመረጠው በመሬቱ ባለቤት በፍልስጤም ሕዝብ ሳይሆን የሰላም እቅዱን ተግባራዊነት በሚቆጣጠር አዲስ ዓለም አቀፍ አካል መሆኑ ዋነኛው ነው። ይህ በእንዲህ ባለበት የሐማስና የእስራኤል ተደራዳሪዎች ትራምፕ ባቀረቡት የጋዛ እቅድ ዝርዝር ላይ በአሸማጋዮች በኩል ለመነጋገር ካይሮ መግባታቸው ተነግሯል። ሐማስን በመወከል ወደ ግብፅ የተጓዙት በዶሃ ስብሰባ ላይ ባሉበት የጥቃት ኢላማ ተደርገው የነበሩት ኸሊል አልሃያ ናቸው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ቅዳሜ ዕለት ለተደራዳሪዎቻቸው ወደ ካይሮ ተጉዘው ቴክኒካዊ ጉዳዮችን እንዲፈጽሙ መመሪያ መስጠታቸውን ተናግረዋል። ለ2 ቀናት ይቆያል በተባለው ድርድር ላይ እንዲገኙላቸው ፕሬዝዳንት ትራምፕ አማቻቸው ጃሪድ ኩሽነር እና የመካከለኛው ምስራቅ ልዩ መልእክተኛቸው ስቲቭ ዊትኮፍን መላካቸውን የፈረንሳይ ዜና ወኪል አዣንስ ፍራንስ ፕሬስ ዘግቧል። የጋዛ ድርድር በካይሮ ቢቀጥልም በመዲናው የሚፈጸመው ጥቃት አለመቆሙን የአልጀዚራ ዘገባ ያመለክታል። ዛሬ ሰኞ ከፈጅር ሰላት በኋላ በጋዛ ከተማ ታል አልሃዋ ሰፈር በሚገኘው የአሮም ትምህርት ቤት አቅራቢያ የተፈጸመው የእስራኤል ጥቃት ሕፃናትን ጨምሮ በርካታ ፍልስጤማውያንን ማቁሰሉ በዘገባው ተጠቅሷል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።